በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነት እየባረኩ እባርክሃለሁ፣ እያበዛሁም አበዛሃለሁ። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ቁጥር 13። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በእውነት እየባረኩ እባርካለሁ፣ እያበዛሁም አበዛሃለሁ። በዚህ ርዕስ ሐምሌ ሥላሴ ወይም ሐምሌ 7 ስለሚከበረው በዓል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁት መልእክቶችና ትምህርቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በመጀመሪያ የሐዋርያው ጳውሎስ መልእክት ወደ ዕብራውያን ምዕራፍ 6 ቁጥር 13 ላይ ያለውን አነበዋለሁኝ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ፣ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይላል። እንግዲህ ሐምሌ 7 የሚከበረው የአጋዕዝተ ዓለም ሥላሴ በዓል እግዚአብሔር አንድነቱንና ሦስትነቱን በአብርሃም ቤት የገለጠበትን ዕለት ምክንያት በማድረግ ነው። ታሪኩን ኦሪት ዘፍጥረት ምዕራፍ 18 ላይ ተገልጾ እንደምናገኘው እግዚአብሔር በአብርሃም ቤት ተገኝቶ አንድነቱንና ሦስትነቱን የገለጠበት በዓል መሆኑን መነሻ በማድረግ ቤተ ክርስቲያን በየዓመቱ ይህንን ዕለት ታስበዋለች። ስለዚህ የዚህ በዓል በዋናነት እግዚአብሔር በአብርሃም ቤት ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች በማለት መናገሩንና አንድነቱንና ሦስትነቱን የገለጠበት በዓል እንደሆነ ታስቧለች። በተለይ ሐዋርያው ቅዱስ ጳውሎስ በዘመኑ መጨረሻ በዘመኑ ፍጻሜ በዕብራውያን መልእክት ላይ የገለጸው ይህ ቃል እየባረኩ እባርካለሁ በማለት የተናገረው አስቀድሞ እግዚአብሔር ለአብርሃም ኦሪት ዘፍጥረት ምዕራፍ 12 ላይ የተናገረውን ቃል መነሻ በማድረግ ነው። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለው። ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁኝ፣ የሚረግሙህንም እረግማለሁ። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ አለ። የምድር ነገዶች ሁሉ በአንተ ይባረካሉ። እባርካለሁ፣ ለበረከት ሁን። እባርካለሁ፣ ለበረከት ሁን። ይህ በረከት እንዴት ተገኘ ካል በእምነትና በመታዘዝ ነው። እግዚአብሔር ከዘመዶችህ ተለይተህ እኔ ወደማሳይ ምድር ሂድ ባለው ጊዜ ይህንን ቃል በእምነት ታዘዘ። የት እንደሚሄድ እንኳ ሳያውቅ ይላል ሐዋርያው ጳውሎስ በዕብራውያን መልእክቱ ላይ የት እንደሚሄድ እንኳ ሳያውቅ በእምነት ታዘዘ። ከዚህ የተነሳ ለበረከት ሁን አለ። እግዚአብሔር ሁላችንንም ለበረከት ያድርገን ወገኖቼ። እንደሚታወቀው እግዚአብሔር ሰውን ሲፈጥር ባርኮታል፣ ባረካቸው ነው የሚለን።
ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን ከፈጠረ በኋላ ባርኮታል። ሰው ግን ለአምላኩ ባለመታዘዙ የተነሳ በረከት ወደ መርገም ተቀየረበት። ከአንተ የተነሳ ምድር የተረገመች ትሆን ተባለ። አብርሃም ላይ ሲደርስ ግን እንደገና ይህንን የበረከት ተስፋ ይህንን የበረከት ቃል እንደተናገረው እናያለን። ለበረከት ሁን አለው። ለበረከት ሁን። ይህ በረከት መጨረሻው በኢየሱስ ክርስቶስ የተገኘውን የሰው ልጆች ሁሉ በረከት የሚያመላክት ነበር። የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ይላል ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 14 ላይ የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። እግዚአብሔር አስቀድሞ የተናገረው ኦሪት ዘፍጥረት ምዕራፍ 3 ላይ የሚሆነው ከሴቲቱ ዘር የሚወለደው የሰው ልጆች ሁሉ በረከትና መዳን የሆነው የእባብን ራስ የሚቀጠቅጠው የሰውን በረከት እንደገና የሚመልሰው አስቀድሞ የተሰጠውን የበረከት ቃል ሰው ባለመታዘዙ ያጣውን በረከት እንደገና የሚመልሰው ከድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ነበር። ደግሞም በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል ኤፌሶን ምዕራፍ 1 ቁጥር 3 ላይ። ስለዚህ ሐምሌ 7 የሚከበረው የአጋዕዝተ ዓለም ሥላሴ ወይም ደግሞ በአብርሃም ቤት በመገኘት እግዚአብሔር አብርሃምን የባረከበት ይህ የበረከት ቃል ለአብርሃምና ለዘሩ ሁሉ የተፈጸሙ ወደ እኛም የደረሰው በረከት መሰረት የተጣለበት ዕለት እንደሆነ ቤተ ክርስቲያን ታስባለች። ስለ ሁላችንም በክርስቶስ ኢየሱስ ለበረከት እንደተጠራን የእግዚአብሔር ቃል ይነግረናል። በረከትን ልትወርሱ ለዚህ ተጠርሳችኋል ይላል ሐዋርያው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 9 ላይ በረከትን ልትወርሱ ለዚህ ተጠርታችኋል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ። ስለዚህ እባርካለሁ ለበረከቱን አለ እግዚአብሔር አብርሃምን። እባርካለሁ ለበረከቱን ለሌሎች የሚተርፍ በረከት። ሰው ሁሉ ለራሱ በረከትን ለማግኘት ለራሱ መባረክን ይፈልጋል። ይሄ እያንዳንዱ ሰው የዕለት ተዕለት ናፍቆትና ፍላጎቱ ነው፣ ጉጉቱ ነው። ሰው ሁሉ በረከት እንዲኖረው የተትረፈረፈ በረከት በሕይወቱ እንዲሆንለት ይፈልጋል። እዚህ ላይ ስለ አብርሃም የተነገረው ቃል ግን በጣም ልብ ልንለው የሚገባ ነገር ነው። ለበረከት ሁን አለ። ለሌሎች በረከት፣ ለሌሎች የሚተርፍ፣ ለሌሎች የሚካፈል፣ ለሌሎች የሚሆን በረከት። እንዲህ አይነት ሰዎች ወገኖቼ ዛሬም አሉ። ከጉድለታቸው ተርፏቸው ሳይሆን ተትረፍርፎላቸው ሳይሆን ከጉድለታቸው ለሌሎች በረከት የሚሆኑ። እውነተኛ በረከት ማለት ይህ ነው። ሁሉን ለራስ ማግበስበስ ማንም ሰው ይችልበታል። ሁሉም ሰው ብዙ የተትረፈረፈ ነገር እንዲኖረው ይፈልጋል። እግዚአብሔር ግን አብርሃምን ለበረከቱን ያለው ለበረከቱን። ይህንን በረከት ለሁላችንም ያድነን። ለሌሎች የሚተርፍ በረከት በልዩ ልዩ ነገር በተሰጠን ነገር አለኝ በምንለው ነገር ሁሉ ለሌሎች በረከት መሆን። አገልጋዮች ብንሆን ሌሎች የሚድኑበትን የበረከት ቃል የመዳን ቃል ይዞ መቅረብ የማያልፍ በረከት ስለሆነ ይህ ደግሞ ሰማያዊና መንፈሳዊ በረከት ስለሆነ በክርስቶስ ኢየሱስ በሰማያዊ ስፍራ የምንቀመጥበት በረከት ስለሆነ ሌሎችም ባለን ነገር ጉልበት ቢሆን እውቀት ቢሆን ገንዘብ ቢሆን እግዚአብሔር በዚህ ባርኮኛል፣ ይህ የእግዚአብሔር ነው በምንለው ሁሉ ለሌሎች በረከት መሆን ነው። እግዚአብሔር አብርሃምን ያለው ለበረከት ሁን ነው። ይህ በረከት በእኛ ሕይወትም እንዲሆን ለሌሎችም በረከት የምንሆንበትን ጸጋ እንዲያበዛልን ይህንን ሁላችንም ልብ ልንለው የሚገባ ቃል
በማስተዋል ልንሰማው ይገባል። ልብ ብለን ለማስተዋል ልንሰማው የሚገባ ቃል ነው ወገኖቼ። ለበረከቱን ኦሪት ዘፍጥረት ምዕራፍ 12 ላይ የተገለጸውን ቃል በተለይ ሁላችንም ልብ ልንል ይገባል። እግዚአብሔር አብርሃምን በጠራው ጊዜ ከቤተሰብ ተለይተህ እኔ ወደማሳይ ምድር ውጣ ባለው ጊዜ አብርሃም ሳያቅማማ ይህንን ቃል በእምነት ተቀበለ። የሰው ልጅ እግዚአብሔር የሚናገረውን ቃል በእምነት ሲቀበል ነው የሚባረከው። ከዚህ የተነሳ ነው በእምነት 100 ዓመት የሆነው ሽማግሌ ያረጀችውንም ሚስቱን ልጅ እንደሚወልዱ በእምነት ተመለከተ ነው የሚለው ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ። ስለዚህ እምነት የሚባለው መታዘዝን መሰረት ያደረገ በመታዘዝና በእምነት የሚገኘው ደግሞ ትልቅ በረከት መሆኑን የእግዚአብሔር ቃል ይነግረናል። ስለዚህ ለእኔ ተለይልኝ አለ። እግዚአብሔር ወደ አሳየው ምድር በእምነት ወጣ፣ በመታዘዝ ወጣ። ስለዚህም እግዚአብሔር ደግሞ ታላቅ ሕዝብ አደርግሃለሁ አለው። ለምን? ስለታዘዘ፣ ቃሉን በእምነት ስለተቀበለ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን ማከብረዋለሁ፣ ለበረከት ሁን አለ። ለበረከት ሁን። በመታዘዝ የበረከት ሰዎች እንድንሆን፣ ባለን ነገር ለበረከት እንድንሆን እግዚአብሔር ሁላችንንም ይርዳል። በእውነት ከእግዚአብሔር ዘንድ የሆነ ትልቅ ስጦታ ነው በእምነትና በመታዘዝ የሚገኝ በረከት። ስንታዘዘው፣ ስናምንበት፣ እርሱ ለሚለው ቃል ስንታዘዝ ሁላችንም የበረከት ሰዎች እንሆናለን። ብዙዎቻችን ከሰው የምንጠብቅ እንጂ ለሌሎች በረከት የሚሆን ማንነት የጎደለንን። ለዚህ ሰው እግዚአብሔር የሰጠውን በረከት ተቀብሎ ለሌሎች በረከት ይሆን ዘንድ እግዚአብሔር ይፈልጋል። ስለዚህ ለአብርሃም የተነገረው ይህ የተስፋ ቃል በዘመኑ ፍጻሜ በክርስቶስ የተገለጠው ይህ በረከት ዛሬም በእያንዳንዳችን በመንፈሳችን፣ በስጋችን፣ በፈቃዳችን ሁሉ የእርሱ በረከት በሕይወታችን ይፈጸም ዘንድ ለሌሎች የሚተርፍ ለሌሎች የምናካፍለው በረከት ይኖረን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ወደ ሐምሌ 7 ቀን የሚታሰቡ የሚከበረው የሥላሴ በዓል ሐምሌ 7 በአብርሃም ቤት ተገኝቶ እግዚአብሔር የባረከበት ልጅ የሌላቸውን አብርሃምና ሳራን የዛሬ ዓመት እንዳሁኑ ሳራ ልጅ ትወልድልሃለች በማለት የተስፋውን ልጅ ይስሐቅን እንደሚወልዱ ኢየሱስ ክርስቶስ ምሳሌ የሆነውን ይስሐቅን እንደሚወልዱ እግዚአብሔር የተናገረው የተስፋ ቃል የሚታሰብበት የተፈጸመበት ዕለት ዛሬም ቤተክርስቲያን ታስባለች። ስለነበረን ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን።